አንድ ሐሳብ ልንገራችሁ። በቤተ ክርስቲያን ክርስቶስ አለ የሚሸጥ፣ ክርስቶስን የሚሸጥ ይሁዳም አለ፣ የሚሸጥ ይሁዳም አለ። ከዚያ ተመልከቱ፣ ነገስታቱ የሚልኳቸው እነንተናም አለ። ከዛ ደግሞ ለሆዱ የሚከተል ምዕመንም አለ። እንደ ዮሐንስ በጥባት የሚከተል ካህንም ምዕመንም አለ። እንደ ጴጥሮስ ፈርቶ ማንም አያስተኝም እያለ ፎክሮ ደግሞ አሃ የነገር ጭንቅ ነው ቆይ ዝም ብለን የሚልም አለ። ተመልከቱ፣ እነዚህ አይቀሩም። ከዛ ደግሞ እንደ ሐዋርያት ኋላ ላይ እንደተበተኑት ቢበተንም አለ። የዚህ ዓለም ሰው ተመልከቱ፣ ግማሽ የጥብርያዶስ ሰው ነው። ጥብርያዶስ ላይ 5000 ሕዝብ ነበር ለወድ። ቀራንዮ ላይ ግን ዮሐንስ ብቻ ነው የተገኘው ከእናቱ ከቅድስት ድንግል ማርያም ጋር ማለት ነው። ቤተክርስቲያን ሲያምርባት ለመዝፈን ዘፈን አይፈቀድም። እሺ የጥምቀት በቃ ነው ታቦቱን ይዙ የኛ ነው የኛ ለማለት ብዙ ሰው ነው። ቤተክርስቲያን ግን ተመልከቱ መከራ ውስጥ ባለችበት ዘመን የሚቆም ግን አንዳንድ ሰው እነዚህ ይቀጥላሉ። እስከ መቼም አይጠፉም። እሺ እነዚህ ነው እንኳቸው በደንብ ማለት ነው። ዮሐንስም አይጠፋም፣ ክርስቶስም አይጠፋም፣ ጴጥሮስም አይጠፋም፣ ሐዋርያትም አይጠፋም። እመቤታችንም አለች፣ ይሁዳም አለ። ለሆዱ የሚከተል ሕዝብም አለ፣ ለታምር የሚከተል ሕዝብም አለ። ለማመን የመጣ ሕዝብም አለ፣ ለመረጃ የመጣ ሕዝብ አለ። ለማሳት የመጣ ሰው አለ። ለማሳት ማን ነው? ለማስለከት የሰማችሁ ክርስቶስ ጋር የሚመጡት ለመዳን ብቻ ሳይሆን መረጃ ለመሰብሰብ የሚመጡ ሰዎች ነበሩ። እነዚህ ይቀጥላሉ። ከጽኑዓኖቹ ወገን እንድንሆን መድኃኒዓለም ይርዳን። አሜን በሉ ሁላችሁ። ከጽኑዓን ወገኖች ያድርገን። ያቺ ተመልከቱ፣ ያቺ እሳት የተባለች የእግዚአብሔር ፍቅር ያቺ በልባችን ትኖርልን። አሜን በሉ እንጂ ትኖርልን። በቃ ሁሉ ይቅር፣ የእግዚአብሔር ፍቅር በልቦናችን ይኖር። ሁሉ አለ ከዛ በኋላ ማለት ነው። እና የመጨረሻውን ብቻ እዚህ ጋር አንድ ታሪክ ተርኬ ጌታ ጋር አንድ ነገር ብቻ ተናግሬ ለምጨርሰው እዛ ጋር ይሄድኩ። ከዛ ተመልከቱ ምን አሉ መሳሪያ ይዘው መጡ። ከዛ እንዲያሉ ጉራቸውን ሲነፉት ከተማ ውስጥ ማለት ነው። እኛ ጽር ወርደን አንጥያኮስን ያህል ጀግና አሳመነ ነው መጣን። እናንተ የአባታችንን መንግስት ብትነሱት አሳምነውታል። ግን ንገሩኝ እንጂ እሪያ በኋላ እያስጎተቱ የፀሐይ ፎቶ ስዕል ይዘው የኪሩቤልን ስዕል ይዘው በግ ይዘው ነው የመጡት። እስራኤል ሲያዩዋቸው በጉንና ምኑን ያሳያሉ? ኪሩቤል። በውስጥ ነው የተያዘ አሳማዎች፣ አሳማ ውስጥ ነው የተያዘ። እዛ መጡ። ከዛ ምን አሉ? አናስገባም አሉ እስራኤል ሲሉ እንዲህ አሉ። ይኸውላችሁ ወይ ተመልከቱ፣ አልዓዛር ገና ለገና ሹመት ይወስድብኛል ብሎ ይኸው እኛ ያሳመነውን ኃያሉን ንጉሥ አንጥያኮስን ሲገፋው ተመልከቱ። ጉድዩ አልደስ በሕዝቡ መካከል እየዞረ የሕዝብ መነዳት አይደል? እንደ ነጋዴ በቃ መነዳት እኮ ነው። እዛ ምን አለ? ይግቡ አለ። ከዛ ምን አለ? እሺ ይግቡ አለ ዘካርያስ። ሕዝቡ ተመልከቱ፣ ሰምታችሁ በአንድ ቀን ጭልጥ ብላችሁ የምትሄዱት ለምንድን ነው? አንድ የሆነ ተራ ሰው አንድ ጥቅስ ጠቅሶ ይዟችሁ የሚሄደው ለምንድን ነው? አንድ ሰው ገል ላይ እንደዚህ ያለ ነገር አለ ሲል ጭልጥ ብሎ አዎ ተመልከቱ። መጽሐፍ ቅዱስ ገል ተመልከቱ። ክርስቶስ ምንድን ነው ያላቸው? ዘያአምን በየ ግብረ ዘአነ እገብር ወዱሂ ይገብር ወዘያአቢ ምንየው ይገብር። በእኔ የሚያምን ሰው እኔ የምሰራውን ስራ ይሰራል፣ ከኔም የበለጠ ይሰራል ብሎ ስራ ይሰራሉ ማለት ተጋድሎን ይጋደላሉ ማለት ነው እንጂ ሌላ ምን ማለት ሊሆን ይችላል? ክርስቶስ ሙት እንዳስነሳ ሙታን አስነስተዋል ሐዋርያት። ክርስቶስ በሽተኛዎችን እንደፈወሰ በሽተኛ ፈውሰዋል። ታዲያ ተመልከቱ፣ ያ ስራቸው የማይጻፈው ለምንድን ነው? መጽሐፍ ቅዱስ እንኳን ስታነቡ ጌታ ያስተማረው ወንጌል የሚል አታገኙ። ማን ያስተማረው? ማቴዎስ። ማን ያስተማረው? ማርቆስ። ማን ያስተማረው? ሉቃስ። ማን እንደጻፈው? ሉቃስ። ማን እንደጻፈው? ዮሐንስ። ከዛ ሲቀጥል ምን አለ? የሐዋርያት ሥራ ተብሎ ከተጻፈ ገድል ቢጻፍ የሚያጣምም ምንድን ነው ነው አንተ ተመልከቱ። ይሄን ተነግራችሁ አንድ መናፍቅ አንድ ጥቅስ ሲጠቅስ ሁሎች ምንጭ አይደረግም። ባለንበት መቆም አለብን። እንድንቆም መድኃኒዓለም ይርዳን። አሜን በሉ እንጂ እንደው እኮ ተመልከቱ። ባይት ያሊ ፈኪያሉ አንዳበት ቤት ታልፎ ነው እንዱ ሲጀመር ልክ ነው አይደለም ለማለት እኮ ተመልከቱ። ማወቅ ያስፈልጋል መጀመሪያ።
አይደለም እንዴ? አባቶቻችንን እንድንጠይቅ መድኃኒዓለም ይርዳን። የሆነ ነገር ሲነሳ አባቶችን መጠየቅ፣ መምህራንን መጠየቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለቀዳማዊነቱ ትናንት፣ ለዳህራዊነቱ ነገ፣ ለማዕከላዊነቱ ዛሬ የማይባል የአባቶቻችን አምላክ ቅዱስ እግዚአብሔር ጌትነቱን እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት ያላደረገ ዓለማትን ፈጥሮ የሚገዛ ቢጽ በሌላት መንግስቱ እግዚአብሔር ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። አሜን አይባልም እዚህ ሰፈር? እሺ። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከሐሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። ጻድቃን ሰማዕታት፣ ደናግል፣ መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ማህሌት አድራችኋል መሰላል። እንደዚህ ያለ የሚሰማኝ እኔ ምናልባት ትምህርት ተማሪዎቹ ከሁሉም ቦታ ላይ ስላሉ እነሱ ላይ ይችላሉ። ማን ይመስገን? አቤት ማን ይመስገን? እግዚአብሔር ይመስገን። ይህን ካልኩ ባትወርዱ ደስ ይለኛል። ማለት የሆነ ዝም ማለት እኮ አልተስማማውም ማለት ስለሆነ ማለት ነው አይደል? ዝም ካለ አንድ ሰው የሆነ ችግር አለ ማለት ነው። በእግዚአብሔር ደግሞ ዝም አይባልም። በሌላው ችግር የለውም። በማን ዝም አይባልም? ማን ይመስገን? እግዚአብሔር ይመስገን። ክቡር መምህራችን መላከ ገነት ተስፋ ማርያም የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መላከ ምሕረት አባ አስራት የዚህ ታላቅ ቤተክርስቲያን ሰባኪ ወንጌል፣ ክቡር መምህራችን መምህር የኔታ ኃይለ ኢየሱስ የዚህ ታላቅ ቤተክርስቲያን ሰባኪ ወንጌል፣ የስብከተ ወንጌል ኃላፊውን ከቀየርኳቸው አስተካክሉት፣ እዛው ብዬ ነው። ክቡር መምህራችን መምህር አበባ አሰፋ፣ ክቡር መምህራችን የኔታ መንበረ ሥላሴ፣ ክቡራን ሊቃውንተ ቤተክርስቲያን አበው ስማቸውን ያልጠራኋቸው ወንድማችን ዘማሪ ዲያቆን ክብሮ፣ የቅድስት ቤተክርስቲያን ልጆች ምዕመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? አቤት እንደምን ዋላችሁ? ወንዶቹ ርቀው ነው የሚቀመጡት። ሁሌም ምን እንደምናደርጋቸው እኔ እንጃ አይደል? ትጠጋላችሁ ከቻላችሁ ተቅረቡ። እዚህ ጋር እንደዚህ በክፍት ቦታ ላይ መምጣት ትችላላችሁ ማለት ነው። ጨለማም ስለሆነ እሱ ጋር ሆናችሁ ምንም አሰሩ። እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ሰዓት ያደረሰን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ይድረሰው። ሰዓት ስለመሸ ለተወሰነ ደቂቃ ብቻ ነው ከኔ ጋር የምንቆየው። የምንማማርበት የትምህርታችን ርዕስ የሚሆነው ማይ ብዙ እይክል አጥፍኦታ ለፍቅር፣ ብዙ ውሃ ፍቅርን ማጥፋት አይቻለውም። ወአፍላግኒ እያንቀለቅልዋ፣ ወንዞችም ሊያናውጿት አይቻላቸውም። ለእመ ወሀበ ብእሲ ንብረቶ ለፍቅር፣ ሰው ለፍቅር ብሎ ያለውን ሁሉ ቢሰጥ መንኖ ኢይሜንንዎ፣ ሊንቁት አይገባም ያደንቁታል እንጂ በሚል ርዕስ እንነጋገራለን። ይዛችሁታል? ምንድን ነው ርዕሱ? በቃ አንዷን ብቻ ነው እንድትይዟት የፈለግኩት። ሁሉም ስለማይተረጎም ሰዓት ስለማይኖረን አንዷን ብቻ ነው እንድትይዟት የምፈልገው እኔ። ብዙ ውሃ በሉ እስኪ፣ በሉ እንጂ በደንብ። ፍቅርን ማጥፋት አይቻለውም። እስኪ አሁን ሁላችሁም በሉ፣ እኔ እንድሰማችሁ እኔ ቢያንስ ማለት ነው። አታትበስብሱ፣ ምንም አላላችሁትም። ስለ ፍቅር እኮ ታውቃላችሁ አይደል?
እኔ ብዙ መናገር አይጠበቅብኝም ይመስለኛል። በተለይ እሱን አላወራም፣ ምክንያቱም እኔ የማወራው ስለሌላ ፍቅር ስለሆነ የዚህ ዓለም ፍቅር እንደምታውቁት ነው። ማለዳ ሌላ ማታ ሌላ ነው፣ ከሰዓት ሌላ ነው፣ እንደዛ ሲሆን ደግሞ ሌላ ነው። ሁሉም ሲመች ነው ማለት ነው። ፍቅር ግን እንደዛ አይደለም። እስኪ አሁን ሁላችሁ በሉ ብዙ ውሃ በሉ እስኪ። ምንን አያጠፋም? ቆይ ውሃ ፍቅርን ያጠፋል? መኃልየ ምዕራፍ 8 ቁጥር 7 ላይ ነው ያለው። በጣም እንድታውቁት የምፈልገው ነገር ይህ መኃልየ ስለ መኃልየ አንድ ነገር ብቻ ተናግሬ ይላል። አንድ ነገር ብቻ ማለት ነው። እንደው ሁሉንም መጽሐፍ እንድንጸልይ ተፈቅዷል። ግን ከምንጸልያቸው መካከል ሳንማር እንዳንጸልይ ሁሉንም ተምሮ ነው የሚጸልየው። እሺ ተምሮ ነው የሚጸልየው፣ ሁሉንም ግዴታ ነው። አሁን እንግዲህ ልጅ ሲያድግ 3 መጽሐፎችን ይማር ይላሉ ሊቃውንተ ቤተክርስቲያን አባቶቻችን። የመጀመሪያው መዝሙረ ዳዊት ነው። ከዛ ሲራክና ሰሎሞንን ይማሩ። በዚህ ውስጥ ፈሪሃ እግዚአብሔር፣ ራስን መግዛት፣ ለእግዚአብሔር መታዘዝ፣ እናት አባትን ማክበር እንዲለምዱ ብለው ጽፈዋል። ሌሎቹንም ጸሎቶች ስንጸልይ ተምረን ነው የምንማረው። ሌሎቹን ፊደላቸውን ብቻ ሊሆን ይችላል። ይሄንን መኃልየ ግን ስንማር የታዘዝነው ስንማር ምስጢሩን እንድንማር ምኑን እንድንማር ነው ነገሩ እንጂ። ምክንያቱም አሁን እንግዲህ ተመልከቱ፣ ማይ ብዙ ይግላ ጥፎታ ለፍቅር፣ ብዙ ውሃ ፍቅርን ሊያጠፋት አይችልም ሲል ሰው ብለው ትዝ የሚለው ያው ያበደለት ዘፈን ትዝ የሚለው እሱ ነው። ስለዚህ እንዲህ አይነት ስለ ፍቅር ሲወራ እሱ እንደሚያውቀው ፍቅር አይነት አይደለም። ከዛ የተነሳ ፍቅር ሲል ፍቅረኛው ትዝ እንዳትለው፣ ፍቅር ሲል ፍቅረኛዋ ትዝ እንዳይላት ተምሮ መጸለይ ይገባል። ለምን ማይ ብዙ ይግል አጥፎታ ለፍቅር፣ ብዙ ውሃ የፍቅርን እሳትነት ሊያጠፋት አይችልም ተብሎ ተነግሯል። ምንድነው? አሁን በደንብ አድርጋችሁ አስቡ እስኪ። አሁን የሆነ ሰው በጣም ፍቅር የያዘውን ሰው ብንል በውሃ ነክረን ብናውለው ይተዋል? ዝም ብሎ ይተዋል? ዝም ብሎ ይተዋል፣ ችግር የለም። ሲተካ ይተዋል ማለት ነው። እና አንዳንድ ሰዎች ይላሉ አይደል፣ በወጣ ይተካ በሉኝ ይላሉ መሰለኝ። የነደዳቸው ናቸው እንደዛ የሚሉትና በዚህ ዓለም መውደድ የሚቻለው አንድ ሰው ብቻ ነው። ስንት ሰው ነው ንገሩኝ እንጂ። ሰው 3 4 ሰው ከወደደ ያ በሽታ ነው የያዘው፣ በሽተኛ ሆኗል ማለት ነው። እውነቴን ነው። በቃ በፍጹም በመሬት ላይ ተመልከቱ፣ አንድ ልብ እንዳለ ልንወድበት የምንችለው አንድ ነገር ብቻ ነው። ምክንያቱም አንድ ልብ ነው ያለን። ያለዚያ ወይ ፍቅርን አላወቅነው ወይም ተቀላቅሎብናል። እንደዚያ ከሆነስ ፍቅር እሳት ነው እንዴ? በውሃ አይጠፋም የተባለው ምንድን ነው ይሄ ታዲያ? ብዙ ውሃ የፍቅርን እሳትነት አያጠፋትም ማለት ምን ማለት ነው? ድሮውንስ ታዲያ ውሃ የፍቅርን እሳት ሊያጠፋ ነው አለ? ያጠፋል በሉ እንጂ። ስለምንድን ነው እያወራ ያለው መባል አለበት። ቆም ብሎ ማሰብ ማለት ነው። ስለዚህ ተመልከቱ፣ ምንድን ነው እሳት የተባለ ፍቅር የተባለው ምንድን ነው ሲባል ተመልከቱ፣ ፍቅር እግዚአብሔር ነው። የማን ፍቅር ነው? ስለ ሰው ፍቅር አላወራም፣ ስለዚያ ብቻ ነው የማወራው። የማን ፍቅር ነው? ውሃ የተባሉ በዚህ ዓለም የሚነግሱ ነገስታቱ ናቸው። አፍላግ የተባሉ ሰራዊቶቻቸው ናቸው። ታዲያ ተመልከቱ፣ አንድን የበቀለችን ዛፍ ከደህና መሬት ላይ ከጽኑ መሬት ላይ የበቀለን ዛፍ አውሎ ነፋስ ቢነሳ መሬቱ ጽኑ እስከሆነ ድረስ ያችን ዛፍ መንቀል እንደማይቻለው የእግዚአብሔር ፍቅር በልቡ የበቀለን ሰው ዓለም ሊወስደው አይችልም ማለት ነው። የእግዚአብሔር የፍቅሩ እሳትነት የፍቅሩ ዛፍ በልቡ የበቀለችለት ሰው የዚህ ዓለም ፍቅር ሊያጠፋበት አይችልም ተብሎ ነው የሚፈተው። ይህንን አንድ ነገር ብቻ እንደማሳያ ወስጄ ወደ ትምህርት ይዣችሁ እገባለሁ። ሊቃውንት አባቶቻችን ሲተረጉሙት ምንድነው የሚሉት? ማይ ምንድነው? እስመ በቅንዓት እሰይ ይትረከብ ጸጋ እግዚአብሔር፣
በቅናት የእግዚአብሔር ጸጋ አይገኝም። ቅናት እንደምንድን ናት ሲሉ እንደ እሳት ላንቃ ናት። ቅናት ትበልዖሙ ለልበ አብዳነ። ቅናት የሰነፎችን ልብ ውስጣቸውን ታቃጥላቸዋለች። ቅናት ተመልከቱ፣ በዚህ ዓለም መጥፎ የሚባለው የመጀመሪያ ኃጢአት ቅናት ነው። የመጀመሪያ ኃጢአት ሰይጣን ነው የወለዳት፣ ያችሁም የቀናው በእግዚአብሔር ነው። ቅናት አይናማዎችን ያውራል። ቅናት ተመልከቱ ደፋር ነው የሚያደርገው። ቅናት ደም ያስፈስሳል። ቅናት አምላክን እንኳን ለመሰቀል ያበቃው ቅናት ነው። ቅናት እንዴት ያለ ክፉ ኃጢአት መሰለችው! ክርስቶስን አይሁን ለመስቀላቸው የተነሱበት የመጀመሪያው ምክንያታቸው ቅናት ነው። ስለዚህ የሚቀና ሰው አይኑ ይታወራል። እግዚአብሔር ነገ ሊፈርድብኝ ይችላል የሚለውን ይዘነገዋል። ለምን? እርሱ የሚያስበው ዕለቱ ላይ ቆሞ ያን ሰው እስከ መቼ አጥፍቼው የሚል ሀሳብ ብቻ ስለሆነ ያለው ማለት ነው። ቅናት ፈጣሪን አሰክም። ቅናት ሰዎችን አስጠፍቷል። ሰዎች ሲቀኑ ተመልከቱ። ይበልጠናል ብለው የቀኑትን ሰው ለማጥፋት ምንም ቢመከሩ አይሰሙም። ለምን? ቅናት ነዋ። ከዚህ ቅናት መውጣት አለብን። እኛ ቀንተን ያጠፋነው ስንት ሰው አለ? ቀንተን ስሙን ያጠፋነው ሰው አለ። ቀንተን ሀገር ያሰደድነው ሰው አለ። ቀንተን ከስልጣን የሻርነው ሰው አለ። ቀንተን ሰው እንዳይወደው በሰው ሕሊና ያንን ሰው አክፍተን የሳልነው አለ። በነገራችን ላይ አንድ ነገር ልንገራችሁ። እግዚአብሔር እንዳይምረን የሚያደርግ አንድ ኃጢአት ቅናት ነው። እስኪ በሉ ቅናት በሉ በሉ እንጂ ማን እንዳይምረን የሚያደርግ ነው? ተመልከቱ ሁላችሁ። እግዚአብሔር እንዳይምረን ፍጹም ያደርጋል። ለምን ከተባለ ተመልከቱ። የቀና ሰው ስለ ራሱ አይደለም የሚያስበው፣ ስለማን ንገሩኝ እንጂ። ኧረ ተናገረዋለሁ አንድ ቀንና ሚዲያ ላይ ምናልባት አግኝታችሁ እንኳን እየደገምኩት አይደለም። አንድ ነገር ልንገራችሁ። ሊቃውንት አባቶቻችን ሲናገሩ ምንድን ነው የሚሉት? የሚቀና ሰው እሱ ስለከሰረ ሳይሆን ጓደኛው ስላተረፈ ነው የሚናደደው ይላል። ብዙ ሰዎች የእነሱ ሱቅ ስላልተሸጠ ሳይሆን የሚያዝኑት ጓደኛቸው ስለሸጠ ነው የሚያለቅሱት። ብዙ ሰዎች እነሱ ወዳቸው ርቧቸው ስላደረ ሳይሆን ጓደኛቸው ጠግቦ ስላደረ። ብዙ ሰዎች እነሱ ራቁታቸውን ስለሆኑ ሳይሆን የሚያዝኑት ጓደኛቸው ያማረ ልብስ ስለለበሰ። ብዙ ሰዎች እነሱ ስለተሻሩ ሳይሆን የሚያዝኑት ጎረቤታቸው ያ የነሱ ጓደኛ ስለተሾመ ይቀናሉ። በዚያ ቅናት የተነሳ ተመልከቱ፣ ያንን ሰው በጓደኛቸው ሕሊና ውስጥ አጥቁረው ይስሉታል። አጥቁሮ መሳል ሰው ይህ ሰይጣናዊ መልክ ነው። ተመልከቱ፣ አጥቁሮ መሳል። አያችሁ፣ እኛ ክፉ መሆናችን አንሶ እገሌ እንዲህ ያለ ሌባ ነው ስትል እዛ ሰውዬው ሰው ሌላው የማያውቀው ሰውዬ ሌላው ሰውዬውን ቀረጽከው ማለት ነው። ቅናት እንዲያ ነው የሚያደርገው። ስለዚህ ተመልከቱ፣ ማንንም ሰው በሐሰት እንድንወነጅል የሚያደርገን ቅናት። ቅናት እንዴት ያለ በሽታ መሰላችሁ? እየሰማችሁ አሁን አንድ ሰው እገሊትን ላገባት ነው እንደሚል ሴት እንደዚህ የምትሉት እንዳሰቡሽ፣ እንደዚህ የምትሉት ሴትየቱ ወይም ልጅቱ ክፉ ሆና ሳይሆን እናንተ ስላልተጠየቃችሁ ነው ሊሆን ይችላል። እኔ ሳይጠይቀን በነገራችን ላይ ወንዶቹ ደግሞ በዛው ነገራችሁ እገሊትን ላገባት ነው እንዴት ያለች ናት ብላችሁ ሴት አትጠይቁ። ምክንያቱም አንቺ ጅል ስለሆንሽ እሷ መርጫለሁ ብላታ እሷ ደግሞ ስለምትቀና እሷ አትሆነ ዘዋል እኮ ናት። አያችሁ አይደል? እኛ ተመልከቱ በሰው ሕሊና ውስጥ ሰውን ምን ያክል አድርገን እንደምንስለው ማለት ነው። እግል እኮ ቆራቢ ናት ሲባል አይ ተው እባክህ ማታ የምትሰራው እኔ ነኝ የማውቀው። ሰው ተመልከቱ። አንተ እኮ ተመልከት፣ አንተ ክፉ ሆነ አንተ በዚያ ሰው ላይ ቂም መያዝ አንሶ ያን ሰው በሌላ ሰው ሕሊና ክፉ አድርገህ መሳልህ ማለት ነው። ይህ ሰይጣናዊ ባህሪ ነው። ቅናት መጥፎ ነው አይደል? ክርስቶስን ከሰማይ ክርስቶስ ያደረጋቸው ታምራቶች ሁሉ ድንቅ ናቸው። ክርስቶስን እንዲሰቀል እንኳን ምክንያት ሲያቀርቡ ምንድን ነው ያቀረቡት? የሚከሱት ቢያጡ የአራት ቀን ሬሳ አስነስቶ የሸተተ ሽታ የጣላይ ድረስ ነው። ምን አደረገ እንኳን ቢባል ማለት ነው እሱ የእግዚአብሔር ልጅ ነኝ ይላል የሚሉት ቢያጡ ምን አደረጋችሁ? እውራን ስላበራ እኮ ነው። ተመልከቱ፣ አንካሳዎችን ስላረታችሁ፣ እውሮችን አይናቸውን ስላበራ፣ ሽባዎችን ስለተረተራቸው፣ የታመሙትን ስለፈወሳቸው ድግሙት ያፈርሰዋል። አሁን እንደው ተመልከቱ 38 ዓመት የተኛውን ሰውዬ አልጋውን ተሸክሞ ሲሄድ አዝነውለት ከሆነ
ማን ያስነሳ ብለው ኢየሱስ ነው ሲላቸው ምን ያለ ቸርነት ነው ማለት ሰንበት ተሻረ ነው ማለት ያለበት። ይሄው ተመልከቱ የሚለቅሙት ጉድ ማለት ነው። ስለዚህ ቅናት መጥፎ ነው። ያ 38 ዓመት የተኛውን መጻጉዕን ተነስቶ ሲያዩት እንኳን ደስ አለ ማለት ሲገባቸው ተመልከቱ ምንድን ያለ ማን ያዳነህ ንገር፣ እንዴት ሰንበት ይሻላል? ከሰንበት ሰው አይበልጥም። እስኪ ወል ከሰንበት ሰው አይበልጥም። ጌታ እንዲህ ያላቸው አሁን አንድ ሽባ ሰውዬ መጣን ፈውሰው አሉት። ማተውኩን ተመልከቱ። እነሱ መስቀያ ሲፈልጉ ነው ጌታ ፈውሰው ሲሉት ምን አላቸው? ከእናንተ መካከል በሰንበት በሬው ጉድጓድ ሊገባ በጉ ላሙ ጉድጓድ ልትገባበት ከጉድጓድ ውስጥ የማያወጣ ሰው አለን አላቸው። ላምማ እንዴት አትወጣም አሉት። ላም እንግዲህ እናንተ በሰንበት ከጉድጓድ ውስጥ ላም ስታወጡ አፈሩ ወደ ውስጥ የሚገባ አፈሩ እየተፈረፈረ የሚወርድ ከሆነ ስታወጡ የዛፎች ስር እየተበጣጠሱ ሰንበትን የሚያሸራችሁ ከሆነ ለላም ብላችሁ ሰንበትን የምትሽሩ ከሆነ ሰውማ ከበግ አይበልጥም አለና እጅን ዘርገዋል። ዘረግ አዳ ሰው ከበግ ይበልጣል ብላችሁ ማሰብ አለባችሁ። እስኪ በሉ ሰው በሉ ከምን ይበልጣል? ከቁስ በሉ እስኪ ከቁስ በሉ ቁስ ታውቃላችሁ? ቁስ አካል ማለት ነው። ከሞባይልም ሰው ይበልጣል። በቃ ከመሬትም ሰው ይበልጣል። ለዚህ እኮ ነው ሲያሳድዳችሁ ትታችሁላችሁ ለወንድሞቻችሁ ሂዱ ያለው መጽሐፍ። ለዚህ ለመሬት ብለህ ደም አታፍስ፣ ለገንዘብ ብለህ ሰው አትግደል፣ ለስልጣን ብለህ ሰው አታጥፋ፣ ለሚያልፍ መልክ ብለህ ሰው አትግደል፣ ለሚያልፍ ዝና ብለህ ሰውን ገና ለገና ሰደበኝ ብለህ እስር ቤት አታውርድ ማለት እኮ። ካንተ ክብር ሰው ይበልጣል። በዚህ ዓለም ካሉ ቁሶች ነገር ሁሉ ሰው ይበልጣል። ይበሉ ሰው ይበልጣል። ማን ይበልጣል? እንግዲህ ዋጋችሁን ወቁሽ። ሞባይል ሲጠፋ ብራችሁን ሌባ ሲወስዶ መርዝ ልጠጣ ነኝ ይልቀቁኝ አትበሉ። አሁን በጣም አስቸጋሪ ነው። ሰው እየተዝረከረከ ምናምን ይሆንና ተመልከቱ ብሩ ሲወሰድበት ጸሎት አድርጉ። በቃ የእውነቴን የምነግራችሁ መፍትሄው ምንድነው ካለ ጸሎት ጸልያችሁ ይሄ የሚቀባቡት ነገር እንዳይነካችሁ ማለት ነው። ጸሎት ከጸልያችሁ አይነካችሁ። ከዛ ተመልከቱ ብሩን አውጥቶ ይሰጥና ኋላ ሲል ሜዳው ላይ ትዝ ይላል። ከዛ ምን ያደርጋል? በቃ እዚህ በኋላ መርዝ ይዞ ቤቱን ይገባል። ልጠጣ አንተ ዋጋ እኮ ብር አይደለም፣ ያንተ ዋጋ እግዚአብሔር ነው። አንተ ከቁስ በላይ ነህ። ሰማይ ተደምሮ ጨረቃ ተደምራ ፀሐይ ተጨምራ መባረቅ ተጨምረው መሬት ተጨምረው ነፋሳት ተደምረው በዓለም ላይ ያለው ፍጥረት ሁሉ ተጨምሮ ያን ሰው ያህል ክብር የለውም። ለምን? የሰው ክብሩ እግዚአብሔር ስለሆነ። በሉ ክብራችን ማን ነው? ንገሩኝ እንጂ ክብራችን እግዚአብሔር ነው። ለኛ የሞተልን እግዚአብሔር ስለሆነ ለኛ እንጀራ አጣው ብለን እምነት ግን ልትለውጥ አይገባም። ለምን? ያንተ ምግብ ምድራዊ ምግብ ሳይሆን ምግብን የክርስቶስ ሥጋ ስለሆነ ስለተሻርክም ሃይማኖት ግን ልትለውጥ አይገባም። ለምን? አንተ የነገስከው በዘላለም መንግስት በእግዚአብሔር መንግስት ስለሆነ አንተ ዘመድ አጣው ብለን እምነት ግን መቀየር ማዘንም አይገባም። ለምን? ያንተ ዘመዶች መላእክትና ቅዱሳን ስለሆኑ። ስለዚህ በዚህ ሁሉ እየተጽናናን እንድንኖር መድኃኒዓለም ይርዳን። ቅናትን መተው። እስኪ በሉ ቅናትን በሉ መተው። ትቀናላችሁ ሲባል ቢያንስ ሲራፉ ዝም በሉ እስኪ ደውለት ሰው እኮ ምንም ሳታያዩት እኮ ነው። ተመልከቱ አሁን እዚህ ውስጥ እንግዲህ ይቀርባሉ። አንዱን ሰው አንስቼ ባመሰግነው ሁሉም ሰው ልቡን ያሟል። እውነት በጣም እኮ ነው የሚያሳዝነው ሰው ማለት ባትናገሩም ልባችሁን አሟችሁ ነው የምትሄዱት። ከዚህ ቅናት እኮ ነው መውጣት ያለብን። ተመልከቱ ከዚህ ቅናት ካልወጣ ክርስቲያናዊ ሕይወት አይኖርም። ቅናት ዝም ብሎ ሰው መቅናት፣ በመቅናት ጸጋ አታገኝም። ተመልከቱ በመቅናት ምንም አይገኝም። የምታተርፈው ራስህን ማጣት ነው። ዲያብሎስ ቢቀና ምንድነው ያተረፈው ካልከኝ የነበረውን ማጣት። ቅናት የነበረህን የሚያሳጣው። ከቅናት እንድንወጣ መድኃኒዓለም ይርዳን። ላለመቅናት ሞክሩ። እንግዲህ ሞክሩ። ግን ያው እንግዲህ አስቸጋሪ አሁን አትቀኑ። እስኪ አሁን ዋሽቻለሁ አትቀኑ። ቀንታችሁ የምታውቁ ሰዎች እስኪ እጃችሁ ነው። እግዚአብሔር ስለማይዋሽበት አውጡ ነው። ኧረ ተዋውጡ ተዋውጡ ይላል። እውነቴን ነው። ይቀናሉ። በቃ ይላል ማቋረጥ
ከዛሬ ጀምሮ ድርሽ እንዳትሉ። በቃ ቢያማችሁም ዝም ብላችሁ ይኸው ሰውየው ክፉ ሆኖም እየተመሰገነ ከሰማችሁ ዝም ጥሩ ነው በቃ እራፉ ነው ያላችሁ ማለት። እናንተ በጣም ማመስገን ቢያቅታችሁ በሰው ሕሊና ውስጥ ክፉ ስዕል ትስላላችሁ እንዴ? ሰው በሰው ሕሊና ውስጥ እኮ ተመልከቱ። ዘወረ ዘቆመ ዘነበረ ይላሉ ሊቃውንት ሲተረጉሙት። መዝሙር አንድ ላይ እስኪ የሄደ በሉ የቆመ የተቀመጠ የትኛው ነው አሁን ብርቱ? የተቀመጠው መነሻ የሚሄድ አያችሁ። የሚሄደው በኃጢአት ላይ መንገድ የጀመረ ሰው ነው። ዘቆመ ተመልከቱ፣ በዚያ ያንን እየተለማመደ ያለ ሰው ነው። ዘነበረ ተመልከቱ፣ እዛው ቁጭ ብሎ ተጎልቶ የሚኖር እስከሚሞት ማለት ነው። ተንሥኡ ለጸሎት ይባላል። እስኪ በሉ ምን ማለት ነው? ከመዘንጋት ውጡ ማለት ነው። ከአራተ ዝንጋኤ ከመዘንጋት አልጋ ላይ ተነሱ። ተመልከቱ፣ ከድንቁርና አልጋ ላይ ተነሱ። ኃጢአትን ከመርሳት ተነሱ። እግዚአብሔርን ከመርሳት ተነሱ ማለት እኮ ነው። እግዚአብሔርን እንዳንረሳ መድኃኒዓለም ይርዳል። ወደ ነገር ይሄድ። ከዛ ምን አለ ተመልከቱ፣ ቅናት እንዲህ ናት። ምን ትላለች አለ? ትበልዖሙ ለልበ ብዙኃን፣ የብዙ ሰዎችን ልብ ታቃጥላቸዋለች። ሰው በቅናት ነው ጨጓራውን የሚልተው አይደል? ሰው ሲናደድ አይደል እንግዲህ ሲጤስ ባላዩ ይጤስ አልውስቷል። አቤት ሰው እኮ የጨለማ ገለማጭ እኮ ነው የሚናደድ ሰው። ተናዳጅ ሰው በጨለማ አልጋው ላይ ሆኖ ሲሪያል አልጋው ላይ ማለት የሚናደድ ሰው ከባድ። ምን አናደደ አንተ? በቃ ያን ጸጋ ፈልገው ከሆነ ማን የጸጋ ባለቤት ማን ነው? ነገሩኝ እንጂ እግዚአብሔርን ጠይቀው ነው። ስለቀና አታገኙም። ሰይጣን ቢቀና እግዚአብሔርን ክብር አግኝቶታል? አላገኙም። መናፍቃን ቢቀኑ የድንግል ማርያምን ክብር ማግኘት ይችላል? አይችልም። በቅናት አይደለም፣ መተህ ግን መውረስ ትችላለህ። ተመልከቱ፣ ዲያብሎስ ቢቀና ያልወረሳትን መንግስተ ሰማያትንና ገነትን አዳም ንስሐ ገብቶ ተመልሶ ግን ወርሷታል። በመመለስ መውረስ እንችላለን። በመምጣት መውረስ እንችላለን። እንድንመለስ መድኃኒዓለም ይርዳን። ከዛ በኋላሽ ወደ ነገር ይሄድ ማይ ብዙ ይክላ ጥፎታ አለ ፍቅር የፍቅርን እሳትነት ብዙ ባህል ያጠፋት ይችላል። እስኪ ፍቅር በሉ እንጂ በደንብ ፍቅር አላልኩም። እሺ ፍቅር ነው የሚባለው። እስኪ ፍቅር በሉ በደንብ በሉ እንጂ ፍቅር ተብሎ ነው የሚነገረው በቤተ ክርስቲያናችን አነባበብ ማለት ነው። እናንተ ጋር ደግሞ ፍቅር ተብሎ ማለት ረግጣችሁታል ብዬ። እሺ አሁን ፍቅር ምንድን ነው? ፍቅር ምንድን ነው እናንተ የምታውቁት? ቆይ ተወሰኑ ነገሮች ብቻ ልንገራችሁ። አሳውጡ እስኪ ወዳችሁ የምታውቁ ሰው ፍቅር ይዟችሁ አላልኩም። እሺ ተወሱ። እንደዛ ስለምታፍሩ ያላዘውም ሰው በመብላት ስለሆነ የምናገኘው እንደዚህ አይደለም። የምትወዱት ሰው የላችሁ? በቃ እናት ኑር አባት ነው የፈለጋችሁ ብቻ አውጡ። ልባችሁን ያውቀዋል እኔ የማውቀዋል ማለት ነው። ትንሽ እስኪ አውጡ እጃችሁ። ምንድን ነው ፍቅር? እላችሁ ፍቅር ማለት ይላችሁ አሁን ሰው ፍቅር የሚያውቅ አይመስለኝም። ታውቃላችሁ? ፍቅር ማለት ተመልከቱ፣ ምንም ነገር ከዛ ሰው ሳይጠብቁ መውደድ። እስኪ ምንም ነገር በሉ ሳይጠብቁ ምን ማለት ነው? እሺ ያ የምትወዱት ሰው 4 ጊዜ ደውላችሁ በ5ኛው ስራ ላይ ሽቢ ትወዱታላችሁ? ትወዱታላችሁ ወይ? አይወዱላችሁ። ያ ነው እኮ ችግሩ ማለት ነው። በቃ አሁን ምን አለ መሰለህ፣ በጣም ስጨነቅልን ነው አልኩት ብላችሁ ቴክስት ስታደርጉለት ጥሩ ነው ቢላችሁ ትወዱታላችሁ? ነገሩ እንዴ ፍቅር እንዲገባችሁ እኮ ብዬ ሰውየው ኮርቷል። ተናዳችሁ ብሎክ አድርጋችሁ ቁጭ ነው ማለት። ፍቅር እንደዚህ አይደለም እኮ ነው እያልኩ ያለሁት። ፍቅር ምንድን ነው ከተባለ ምንም ነገር ተስፋ ሳያደርጉ መውደድ። ሲሆን ተስፋ ሳያደርጉ መውደድ ምንም ነገር አይደለም። አንተ በጣም ስጨነቅልን የዋልኩት እያልኩልህ እያልከው ምደሱ
ምን አገባኝ አትጨነቅልኝ ሲልህም አሁን መውደድ ነው ፍቅር። ገብቷችኋል? አይገባችሁም? እውነት ሊገባችሁ አይችልም። እውነት ይሄኛው ነው የሚገባችሁ። በጣም የሚጨነቅለት አዳም ለአዳም የሚጨነቅለት ማለት መድኃኒዓለም በጣም የሚጨነቅለት አዳም ተመልከቱ። አዳም ግን ማን ነበር? ይረሳኝ ነበር። በሉ እግዚአብሔርን ወልጅ እግዚአብሔርን ይረሳው ነበር። መልኩን እንኳን አስቦ በራሱ መልክ የፈጠረውን እግዚአብሔርን ከመርሳት በላይ ምን አይነት ዝቅ ያለ ቃል ልንጠቀም እንችላለን? ያ ነው መርሳት የሚባለው። ግን ተመልከቱ መልኬን እንኳን ሰጥቼ ፈጥሬ ለምን ረሳኝ ሳይል እግዚአብሔር ግን አሁንም ይወደው ነበር። አሁንም ይወደው እግዚአብሔር። ኃጢአተኛ ሆነን እንኳን እግዚአብሔር የሚወደን ለምንድን ነው ካላችሁ እግዚአብሔር ፍቅር ነው ሲሆን እግዚአብሔር ምንድን ነው? እግዚአብሔር ባንቺ እግዚአብሔር ፍቅር ነው ማለት ምን ማለት ነው? የሚዋደድ ነው አይደለም። እግዚአብሔር ፍቅር ነው ባህሪው ራሱ። እየሰማችሁ ነው አይደል? እስኪ ጥያቄ ልጠይቃችሁ። እሳት ቆይታ የምትቀዘቅዝበት ጊዜ አለ? እሳት የምትቀዘቅዝበት ጊዜ አለ? እሳት በሉ እንጂ ተናገሩ። የሚቀዘቅዝበት ጊዜ አለ? የለም። የእግዚአብሔር ባህሪው አይለወጥም። ያ ፍቅር የሚወደን የፍቅር ባህሪው ተመልከቱ። የእሳት ባህሪ ቢቆይም እንኳን መቀዝቀዝ እንደማይችል እስከ መቼም ድረስ እስከ ዘላለም እሳት አይቀዘቅዝም። የእግዚአብሔር ፍቅር ያ የሚወደን ፍቅር የሆነ ባህሪው ብንበድለውም እንኳን እስከ ዘላለም ይወደናል። እስከ መቼ ይወደናል? በነገሩ እንጂ እየጠላነው ይወደናል፣ እየራቅነውም ይከተለናል፣ እየሸሸነውም አብሮን አለ። አንይ እያልነው እርሱ ግን በፍቅር አይኖቹ ያያል። ሳንጸልይ መዋል አንይ ማለት ነው። ሳንቆርብ መኖር ብቻዬን ነው እኔ የራሴ ህይወት አለኝ ማለታችን ነው። ህይወት እግዚአብሔር ግን ተመልከቱ ከኔ ከተለየ የኔን ህይወትነት ወይንም እኔ በአንተ እንድኖር ካልፈቀድክ ያችኑ የነበረችን ነፍስን ከስጋ ለይቼ ስጋን በመቃብር ነፍስን ማጥፋት ስለምችል አጠፋለሁ ነው። አላጠፋም። እግዚአብሔር ምን ስለሆነ በሉ ፍቅር ነው እንጂ እግዚአብሔር ፍቅር ስለሆነ ተመልከቱ። ፍቅር ማለት ተመልከቱ ምንም ነገር ተስፋ ሳያደርጉ መውደድ ሲበሉ ምንም ነገር በሉ በሞት ያፈርሳል። የምንዋደዳት ፍቅር በጥቅም የተመሰረተች ወይንስ በእውነተኛ ፍቅር? ለባካችሁ ልቀልዱብኝ ነው አይደል? መቼም እግዚአብሔርን አትቀልዱበትም ብዬ ነው አይደል? እርግጠኛ ናችሁ አሁን በእውነት የተመሰረተ ፍቅር አላችሁ? የለውም። በፍጹም የለም። እንኳን እንደዚያ አይ ብር ሲጠፋ ምን ያህል እንደሚናጭ ሰው አላያችሁትም? እርስ በርሱ ምክንያቱም ፍቅር በቃ እኔ ልተው ከዚህ ልውጣና ወደ ነገር የለም። ፍቅር ማለት ተመልከቱ ፍቅር ለኔ ይሁን አይልም። ለኔ ይሁን አይልም። ሰው ተመልከቱ ለኔ ካልሆነ አንቄ ነው መገለው አይደል የሚል ሰው እንደዚህ ነው አይደል? ለኔ ካልሆነ ከኔ ከወጣች አሳያታለሁ አናትሽ ነው ምልሽ ነው የሚላል ሰውዬው። አትወዳትም ማለት ነው። ስለዚህ መውደድ ሳይሆን ተመልከቱ ፍቅር ሳይሆን የያዘን መንገብገብ ነው ሊሆን ይችላል ማለት ነው። ይህ ሰልፊሽ የምትሉትና ራስ ወዳድነት ለኔ ካልሆነ እኔ ከሞትኩ ሰርዶ ይቀላለች አሉ እንትና ማለት ነው አለች አሉ። እንደዚህ እንግዲህ አልጠየኳትም እኔ እጅሽ የጠየቃት ሰው ካለ መናገር ይችላል። እና ተመልከቱ ለኔ ካልሆንክ ጊዜ ተመልከቱ እግዚአብሔር ለኔ ካልሆናችሁ ብሎ አላጠፋንም። ፍቅር ማለት እንደ እግዚአብሔር መኖር ፍቅር ማለት ተመልከቱ ለኛ ባይሆንም እንኳን ያ የምንወደው ነገር በህይወት እንዲኖር መፍቀድ ነው ፍቅር። እሱ እስኪ ባሉ ፍቅር ማለት ነው የምንወደው ነገር ምን እንዲል መፍቀድ ነገር እንጂ እንዲኖር መፍቀድ። የምንወደው ነገር እንዲኖርልን ሳይሆን እንድንኖርለት መፍቀድ። አያችሁ አይደለም? ያ የምንወደው ነገር እንዲኖርልን አይደለም መፈለግ ያለብን እኛ ምን ማለት ነው ለዚያ መኖር። እግዚአብሔር ስለሚወደን እኛ እንድንሞት አይደለም ያደረገን፣ ስለሚወደን ለወደደን ለኛ ነው የሞተው። እግዚአብሔር ፍቅር ነው ማለት ለጠላቶቹ የሞተ ነው ማለት ነው። እንደዚህ እኮ ነው ቅዱስ ጳውሎስ ምን አለ? ወሶበ እንዘ ጸሩነ ለእግዚአብሔር ተሳሃለነ በሞቱ ወልዱ። እናንተ ሰዎች አለ ተመልከቱ እኛ የማን ጠላቶች ነበርን? ኃጢአት ስንሰራ በሞት የነገሩ የእግዚአብሔር ወልጅ የእግዚአብሔር
ታዲያ እንደዚያ ከሆነ እግዚአብሔር ጠላቶቹ ከሆነ ተመልከቱ፣ ለጠላትስ ይቅር ለወዳጁ የሚሞት ሰው አለ ወይ? ያለ ለጠላቱ ይቅር ለወዳጁ የሚሞት ሰው አለ? ሌሊት ብትደውሉ 6 ሰዓት ላይ አየት ያደረገውና ሳይለንት አድርጎ ትኝት ምን አባቱ በዚህ ሰዓት የሚደውል ብሎ ማለት ነው። በጣም የምትወዱት ሰው ቢሆን ራሱ ማለት ነው። ከዛ ደግሞ እንደዚያ ታሞ ከሆነ እንደው ተመልከቱ፣ እንደዛ የማያርግብን ሌሊት ድረስልን ብንለው መድረሻም የለው። ምን አንተ እኔ ህይወቴን ጠልቼዋለሁ እንደ በዛት አንተ ጋር መጣ ሌባ ቢያገኘኝ እሱ ነው የሚለው ሰው ማለት ነው። እየሰማችሁ ነው? ለጠላቱስ ይቅር ለወዳጁ የሚሞት ሰው አለ ወይ? የለም። እግዚአብሔር ግን ተመልከቱ፣ ወሶበ እንዘ ጸሩ ኒነ ለእግዚአብሔር ተሳለነ በሞት ሁሉ፣ የእሱ ጠላት ሆነን ሳለን በልጁ ሞት ምሕረት አደረገልናል። በማን ሞት? ለጠላቱ የሞት እግዚአብሔር ነው። ጠላት ለሆን ነው ለእኛ ሞቱ በፍቅር የገዛን መድኃኒዓለም ስሙ የተመሰገነ ይሁን። እስኪ አሜን በሉላችሁ። ስሙ የተመሰገነ ይሁን። ይህ ማንን መምሰል ነው? እግዚአብሔርን መምሰል። ይቺ ተመልከቱ እሳት የተባለችው ፍቅረ እግዚአብሔር ናት። እስኪ በሉ ፍቅረ እግዚአብሔር በሉ እንጂ የእግዚአብሔር ፍቅር ምንድን ናት? እሳት ናት። ያችን ምን ሊያጠፋት አይችልም? ውሃ ሊያጠፋት አይችልም። አንድ ሰው ብቻ አንስቼ ከብሉይ ኪዳን አዲስ ኪዳን ላይ አንድ ታሪክ የክርስቶስን ብቻ ተናግሬ ትምህርቴን እጠቀልላችኋለሁ ብዬ አስባለሁ። በአጭር ደቂቃ ብቻ ማለት ነው። ሁላችሁም እንደምታውቁት አልዓዛር የሚባል አንድ ካህን ሰው ነበር። ማይ ብዙ ይቅላት ፎታል ለፍቅር ማለት ተመልከቱ፣ የእግዚአብሔርን በእግዚአብሔር ላይ ያለችንን እምነት እነ ጽሩጻይዳን ቢሆኑ እነ አንጥያኮስ ቢሆኑ እነ ናቡከደነጾር ቢሆኑ ሊያጠፋት አይችሉም። ሊያጠፋት ይችላል? አይችሉም። ታዲያ አልዓዛር የሚባል ሰው ካህን ነው። ሁላችሁም እንደምታውቁት ባጭሩ ብቻ ነው የምነግራችሁ። ካህን ነው። ደግሞ እንደገና ካህን ሆኖ ገዢ ነው፣ ንጉስ ነው፣ መስፍን ነው። ከዛ እንደዛ እያለ ሲኖር አልፍሞስ መባልስ አንዱ ጠፋኝ፣ አግዙኝ። ስምዖን አልፍሞስ መባልስ ይባላል። እና እነዚህ የወንድሙ የእህቱ ልጆች ናቸው ለአልዓዛር። አልዓዛር በአልዓዛር ላይ ቀኑበት። ምን ብለው? ክህነትንም ንግስናንም ይዟል ብለው። በዚህ የተነሳ ምን አሉት? ስልጣን ንግስናውን እንሾም አሉት። እኔ ምን ቸገረኝ? ህዝቡ ላይ ሾመኝ፣ ህዝቡ ይሾማችሁ አላቸው። ህዝቡ እንደማይሾማቸው ሲያውቁ ጽሩ ወረዱ። አንጥያኮስን ፍለጋ አንጥያኮስን ወርደው ምን አሉት መሰላችሁ? የዳዊት መንግስት በቄስ በካህን ሲጫወትባት መተህ ለምን እሱን ገላ ለምን አትነግስም አንተ አሉት። አያችሁ ቅናት ምን እንደሚያደርግ ለኛ ካልሆነ የቀና ሰው እውነቴን ነው የምላችሁ። ሰው እኮ መቀመጫ እኮ የለም እኮ በዚህ ዓለም ስትኖር። እንደው እግዚአብሔር ሞተን ለመንግስተ ሰማያት ያብቃንሽ። አሜን ነው። ዝም ብላችሁ የማይጠቅማችሁ ቢመስላችሁ ይጠቅማችኋል። ሰው ተመልከቱ፣ ትልቅ ሰው ብትሆኑ ይቀናባችኋል፣ ትንሽ ሰው ብትሆኑ ይንቃችኋል። ግን ከሚቀናባችሁ ቢንቃችሁ ይሻላችኋል፣ ከቀናባችሁ ያጠፋችኋል። ግን የሚጠብቀን አምላክ የታመነ ነው። የሚጠብቀን አምላክ የታመነ የሆነ መድኃኒዓለም ስሙ የተመሰገነ ይሁን። መቀመጫ የለም እኮ ሰው ተመልከቱ። እንደው ተመልከቱ። አሁን ሊቅም ሲሆን አስቸጋሪ፣ አዋቂ ብትሆኑ የተማሪው ቀናት አያስቀምጥ ማለት ክላስ ምኒቱን ጠጥታት ነው እያለ ማለት ነው። ምን ይጠጣል ደግሞ መጸለይ ነው እንጂ ተመልከቱ። እንደዚያ ብትሆኑ አያስቀምጡ። ደግሞ መጨረሻ ብትሆኑ ደግሞ አንተ ደደብ እያለ ደግሞ አያስቀምጡ። በማንኛው ነው ሊኖር የሚቻለው? በዚህ ያለን ማለት ተስፋችን እግዚአብሔር ብቻ ነው። ራሱን ተስፋ ያደረገልን መድኃኒዓለም የተመሰገነ ይሁን። እዚህ ለቅዱሳን ጻፎት ከሚቀኑብህ ቢንቁ ይሻላል፣ ከናቁ ባይሆን ለጫማ ጠረግ ነው ሊል የሚችለው ማለት ነው። ዝም ብለን መሄድ ያንን። በነገራችሁ ላይ ወደ ነገር ይመለሳችሁ። እየሰማችሁ ነው። ቃኙ አንጥያኮስን ይዘው ወርደው የአባትህ የዳዊት መንግስት ቄስ ይጫወትባታል ብለው ነገሩት። እና ምን ላድርግ? አምላካቸው ጽኑ ነው። ታዲያ ያንን ሀሳብ ሳይመጣልኝ ቀርቶ አይደለም፣ ነገር ግን ከእግዚአብሔር ጋር መዋጋት አልችልም ማለቸው። እሱ ችግር የለውም ዝም ብለን እኛ እናሳያለን አሉና ተመልከቱ። ምን ላድርግሽ አላቸው። በእግዚአብሔር አምኛለሁ ብለህ ስለ ኪሩብ ይዘህ ስለ ኪሩቤል ይዘህ ሙሴ እንደሰራው አድርገህ ይዘህ
አንተ የሪያ መስዋዕት ነበር የምትሰዋው በግ እየጎተትክ ለእግዚአብሔር መስዋዕት ላቀርብ ነው ብለህና እኛ ገብተን ህዝቡን አሳምነን እናስገባለን አሉ። እንዲህ አይነት ሰዎች በመካከላችን አሉ። እሺ ይሄን ጠንቅቃችሁ ወቁ። እንዲህ አይነት ሰዎች ዛሬም እስከ ዕለተ ምጽአት ይኖራል። አንድ ሀሳብ ንገራችሁ። በቤተ ክርስቲያን ክርስቶስ አለ የሚሸጥ፣ ክርስቶስን የሚሸጥ ይሁዳም አለ። ከዚያ ተመልከቱ፣ ነገስታቱ የሚልኳቸው እነንተናም አሉ። ከዛ ደግሞ ለሆዱ የሚከተል ምዕመንም አለ። እንደ ዮሐንስ በጥባት የሚከተል ካህንም ምዕመንም አለ። እንደ ጴጥሮስ ፈርቶ ማንም አያስተኝም እያለ ፎክሮ ደግሞ የነገር ጭንቅ ነው ቆይ ዝም ብለን የሚልም አለ። እነዚህ አይቀሩ። ከዛ ደግሞ እንደ ሐዋርያት ኋላ ላይ እንደተበተኑት የሚበተንም አለ። የዚህ ዓለም ሰው ተመልከቱ፣ ግማሹ የጥብርያዶስ ሰው ነው። ጥብርያዶስ ላይ 5000 ሕዝብ ነበር ለወድ። ቀራንዮ ላይ ግን ዮሐንስ ብቻ ነው የተገኘው ከእናቱ ከቅድስት ድንግል ማርያም ጋር ማለት ነው። ቤተክርስቲያን ሲያምርባት ለመዝፈን ዘፈን አይፈቀድም። እሺ የጥምቀት በቃ ነው ታቦቱን ይዙ የኛ ነው የኛ ለማለት ብዙ ሰው ነው። ቤተክርስቲያን ግን ተመልከቱ መከራ ውስጥ ባለችበት ዘመን የሚቆም ግን አንዳንድ ሰው እነዚህ ይቀጥላሉ። እስከ መቼም አይጠፉም። እሺ እነዚህ ነው እንኳን በደንብ ማለት ነው። ዮሐንስም አይጠፋም፣ ክርስቶስም አይጠፋም፣ ጴጥሮስም አይጠፋም፣ ሐዋርያትም አይጠፋም። እመቤታችንም አለች፣ ይሁዳም አለ። ለሆዱ የሚከተል ሕዝብም አለ፣ ለታምር የሚከተል ሕዝብም አለ። ለማመን የመጣ ሕዝብም አለ፣ ለመረጃ የመጣ ሕዝብ አለ። ለማሳት የመጣ ሰው አለ። ለማሳት ማን ነው? ለማስለከት የሰማችሁ ክርስቶስ ጋር የሚመጡት ለመዳን ብቻ ሳይሆን መረጃ ለመሰብሰብ የሚመጡ ሰዎችም ነበሩ። እነዚህ ይቀጥላሉ። ከጽኑዓኖቹ ወገን እንድንሆን መድኃኒዓለም ይርዳን። አሜን በሉ ሁላችሁ። ከጽኑዓን ወገኖች ያድርገን። ያቺ ተመልከቱ፣ ያቺ እሳት የተባለች የእግዚአብሔር ፍቅር ያቺ በልባችን ትኖርልን። አሜን በሉ እንጂ ትኖርልን። በቃ ሁሉ ይቅር፣ የእግዚአብሔር ፍቅር በልቦናችን ይሁን። ሁሉ አለ ከዛ በኋላ ማለት ነው። እና የመጨረሻውን ብቻ እዚህ ጋር አንድ ታሪክ ተርኬ ጌታ ጋር አንድ ነገር ብቻ ተናግሬ ለምጨርሰው እዛ ጋር ይሄድኩኝ። ከዛ ተመልከቱ ምን አሉ መሳሪያ ይዘው መጡ። ከዛ እንዲያሉ ጉራቸውን ሲነፉት ከተማ ውስጥ ማለት ነው። እኛ ጽር ወርደን አንጥያኮስን ያህል ጀግና አሳመነ ነው መጣን። እናንተ የአባታችንን መንግስት ብትነሱት አሳምነውታል። ግን ንገሩኝ እንጂ እሪያ በኋላ እያስጎተቱ የፀሐይ ፎቶ ስዕል ይዘው የኪሩቤልን ስዕል ይዘው በግ ይዘው ነው የመጡት። እስራኤል ሲያዩዋቸው በጉንና ምኑን ያሳያሉ? ኪሩቤልን። በውስጥ ነው የተያዘ አሳማዎች ውስጥ ነው የተያዘ። እዛ መጡ። ከዛ ምን አሉ? አናስገባም አሉ እስራኤል ሲሉ እንዲህ አሉ። ይኸውላችሁ ተመልከቱ፣ የአልዓዛር ገና ለገና ሹመት ይወስድብኛል ብሎ ይኸው እኛ ያሳመነውን ኃያሉን ንጉሥ አንጥያኮስን ሲገፋው ተመልከቱ። ጉዲው አልደስ በሕዝቡ መካከል እየዞረ የሕዝብ መነዳት አይደል? እንደ ነጋዴ መነዳት እኮ ነው። እዛ ምን አለ? ይግቡ አለ። ከዛ ምን አለ? እሺ ይግቡ አለ ዘካርያስ። ሕዝቡ ተመልከቱ፣ ሰምታችሁ በአንድ ቀን ጭልጥ ብላችሁ የምትሄዱት ለምንድን ነው? አንድ የሆነ ተራ ሰው አንድ ጥቅስ ጠቅሶ ይዟችሁ የሚሄደው ለምንድን ነው? አንድ ሰው ገል ላይ እንደዚህ ያለ ነገር አለ ሲል ጭልጥ ብሎ አዎ ተመልከቱ። መጽሐፍ ቅዱስ ገል ተመልከቱ። ክርስቶስ ምንድን ነው ያላቸው? ዘያአምን በየ ግብረ ዘአነ እገብር ወዱሂ ይገብር ወዘያአቢ የሚለው ይገብር። በእኔ የሚያምን ሰው እኔ የምሰራውን ስራ ይሰራል፣ ከኔም የበለጠ ይሰራል ብሎ ስራ ይሰራሉ ማለት ተጋድሎን ይጋደላሉ ማለት ነው እንጂ ሌላ ምን ማለት ሊሆን ይችላል? ክርስቶስ ሙት እንዳስነሳ ሙታን አስነስተዋል ሐዋርያት። ክርስቶስ በሽተኛዎችን እንደፈወሰ በሽተኛ ፈውሰዋል። ታዲያ ተመልከቱ፣ ያ ስራቸው የማይጻፈው ለምንድን ነው? መጽሐፍ ቅዱስ እንኳን ስታነቡ ጌታ ያስተማረው ወንጌል የሚል አታገኙ። ማን ያስተማረው? ማቴዎስ። ማን ያስተማረው? ማርቆስ። ማን ያስተማረው? ሉቃስ። ማን እንደጻፈው? ሉቃስ። ማን እንደጻፈው? ዮሐንስ። ከዛ ስቀጥል ምን አለ? የሐዋርያት ሥራ ተብሎ ከተጻፈ ገድል ቢጻፍ የሚያጣምም ምንድን ነው? አንተ ተመልከቱ። ይሄን ተነግራችሁ አንድ መናፍቅ አንድ ጥቅስ ሲጠቅስ
ውሎች ምልጥ አይደረግም። ባለንበት መቆም አለብን። እንድንቆም መድኃኒዓለም ይርዳን። አሜን በሉ እንጂ እንደው እኮ ተመልከቱ። ባይት ያሊ ፈኪያሉ አንድ አባት ቤት ታልፎ ነው እንዱ ሲጀመር ልክ ነው አይደለም ለማለት እኮ ተመልከቱ። ማወቅ ያስፈልጋል መጀመሪያ አይደለም እንዴ? አባቶቻችንን እንድንጠይቅ መድኃኒዓለም ይርዳን። የሆነ ነገር ሲነሳ አባቶችን መጠየቅ፣ መምህራንን መጠየቅ